ስታይኝ ወንድ ነው እንደምመስላችሁ? ጋጋንም ልትመስይ ትችያለሽ። የኔ ባል ተይ በድን ባል አይባልም። ተይ ስንት ነገር አቅደን ስንት ነገር አስበን ተናይተናል። ምን እቅዳለ? ከዚህ በኋላ ካንቺ ልቅ ላፈሩ ይቀርባለሽ። ወይኔ ጉዴ ላፈሩ ይቀርባል። ወይ ያላ ወንድ ልጅ ፈርስት ዴት ላይ ማድረግ ያለባቸው ነገሮች የመጀመሪያው መክፈል ነው። ግን ፈርስት ዴት ባይሆንም ሁሉ ጊዜ መክፈል አለብክ። ሴቷ ምንድነው ማድረግ ያለበት ፈርስት ዴት ላይ? እንዴ ካልክ በቃ አረጋግክ እኮ ያየው እናስገባለን። አስገባሽ ያው አስገባው ያየው አረበና ምናምን ከሚባል ፍሱበት ያለው አማራጭ እሱ ነው። ሰሙኝማ በየመንገዱ ካፕላ ያለው ካፌ ሲሄድ ካፕላ ያለው ኦኬ ወይስ እኔ ወንዶች ስታይኝ ወንድ ነው እንደምመስላችሁ? እኔ ጋር ብቻ ነው ወይስ ሁሉም ሰው ሲንግል ሆኗል? እኔ እንድትመልሱልኝ ፈልጋለሁ። ምን መስለሻቸው ነው? ቆይ ተምታታሽባችሁ እኮ አሁን ይሄ ፊልተር ቢነሳ የምትመስዩን አናውቅም። ስለዚህ በወንዶችም መፍረድ እኛ አሁን በፊልተር ስናይሽ ምንም አትይም፣ ግን ፊልተሩ ደግሞ ሲነሳ ምናልባት ወንድ ልትመስይ ትችያለሽ፣ ጋጋንም ልትመስይ ትችያለሽ። ምን ሆነሽ ነው የተረበሽ ትመስያለሽ? ሰን ልነግርህ የምፈልገው ነገር አለ። እየሰማሁሽ ነው። ምንድነው? ንገሪኝ። አብረን ከመሆናችን በፊት ስለነበረኝ የህይወት ታሪኬ ልነግርህ ፈልጋለሁ። ታዲያ እኔ ምን አገባኝ የምትነግሪኝ? ሰን ምን አገባኝ ማለት ምን ማለት ነው? ለምንድን ነው የማያገባ? ኪያዬ ከመገናኘታችን በፊት ያደረግሽው ነገር እኔን አይመለከተኝም። ምክንያቱም እኔ ያን አልነበርኩም። እኔ የሌለውበትን ታሪክ ደግሞ የመስማት ግዴታ ያለብኝ አይመስለኝም። ሰን እኔ ያሳለፍኩትን የህይወት ታሪክ መስማት አትፈልግም? እና ፍቅራችን የቱ ጋር ነው? አዎ አልፈልግም፣ አይመለከተኝም። እኔን የሚመለከተኝ ከተገናኘንበት ቀን ጀምሮ ወደፊት ያለው ህይወታችን እንጂ ከኔ ጋር ከመገናኘትሽ በፊት ስላሳለፍሽ ህይወት እኔን አይመለከተኝም፣ አያገባኝም። አንተ እንደምታስበው ቀላል አይደለም። ብዙ ስህተቶችን ሰርቻለሁ። እሱን እርሺው። እሱ እኔን አያስፈራኝም፣ ምክንያቱም ከትናንት ጋር አብሮ ሙቷል። የሞተ ነገር ደግሞ እኔን አያስፈራኝም። በትላንት ስህተቴ ምክንያት አንተን ማጣት አልፈልግም። እባክሽ ስለሞተ ትናንት እየተጸጸትኩ ስላልተወለደ ነገር እየተጨነኩ አሁንን ማጣት አልፈልግም። በዚህ ሰዓት ላደርገው የምችለው ነገር ቢኖር ወይ አንቺን ማቀፍ ነው ወይ መሳም ነው። ሰን ዋው አጨብጭበናል። ይምር ለዚህኛው መጨብጨባል። ምን አለበት ሁላችንም እንደሱ በሆነ፣ ግን አይሆንም አለን። አንዳንዶቻችን የሆነ ከኛ በፊት ያለፈ ህይወት የሆነ እኛ ላይ ቺት እንደተደረገ አድርገን ምንናደደው ምንበሳጨው መስማት እንኳን የማንፈልገው አለ። የመሆን የለበት። እንደዚህ ነው መሆን ያለበት። በቃ ከናንተ በፊት የነበረ በፊት ህይወት ነው። ከክረሽ ጋር ሆነ ስለ እጮኛዋ የምስራች ስትሰማ የኔ ፍቅር እንዴት እኮ እንደምወደው የኔ አባት ደግሞ በቅርቡ ልንጋባ ስለሆነ የእሱ አጃቢ ትሆናለህ። የሱ ትሆናለህ ወይ ማጀብ ሞቶ ለቅሶ ላይ ሙሾ ወረድኩ። አጅቧል። አንዴ ስልክ ላንሳቅ። እሺ ኦኬ። ሰላም፣ የዮሴፍ ጮኛ ነሽ? አዎ ነኝ። ቶንሲሉን ታሞ ሆስፒታል ገብቶ ነበር። ወይኔ አባት። አዎ ቶንሲል እኮ ትመላለስበት ነበር፣ ሆስፒታል ገባ። አዎ የምትመላለስበት ቶንሲል ላይ መለስ ይዘው ሄዳለች። ናይ እባክሽ ሬሳሽ ሰብስቢ፣ ቦታ ይዞብናል፣ ብዙ ታማሚ አለ። ምን ወይኔ ጉዲ። እርግጠኛው አታልቅሽ፣ እርግጠኛው አይዞሽ፣ እርግጠኛው አታልቅሽ። አባትሽማ በሕይወት አለ። የኔ ባል ተይ በድን ባል አይባልም። ተይ ስንት ነገር አቅደን ስንት ነገር አስበን ተናይተናል። ምን እቅዳለ? ከዚህ በኋላ ካንቺ ልቅ ላፈሩ ይቀርባለሽ። ወይኔ ጉዲ ላፈሩ ይቀርባል። ወይ ያላ ወጣት አይሙት፣ ወጣት አይሙት፣ ወይ ወጣት አይሙት። እንኳን ደስ አለ ምን ይሄን ያክል ምን ነው? ስልኩን ዋት እንዴ? ምንድነው እሱ? ኧረ ወገን አባባ አስጨነቀኝ እኮ እንካ በቃ ልቦቦ ይሻላል። ምንድነው መፈረፈኛ ሳጣ እኮ አስበዋል። ቤት ብትደርስም በቃ በር ላይ ይጠብቃል። ቤት ሶፋ ላይ ደቅ ምናምን ብሎ ፊልም እያየ ይጠብቃል። እንዲያረጋ ምን ነው ከዚህ ሁሉ እንደዚህ ብትገላገል ይሻላል። ኢትዮጵያ የአየር ላይ የታክሲ አገልግሎት በመጀመር በአፍሪካ ቀዳሚ ሀገር ልትሆን ነው ተባለ። ዋት
ቴክኖሎጂያ ይሄ ነው እንደ ቆይ የአየር ላይ ታክሲው ዜና ላይ የሰማነው የአየር ላይ ታክሲ ይሄ ነው። ዋት ሀበሻ እኮ የምር ሀበሻ በምግብ የማይደራደረው ጀለስ አንተም ድራ የምትጨመለቀው ስልክ ማተረሰ ምናምን ወጥ እኛ እንዴ ያማል ምንድን ነው እሱ? ዋው ገና ይሄን ያክል ለምግብ ይሄን ያክል ያታልልሃል። እንግዲህ ኤኒዌይስ ማሂ ማለት ነው ያ መኪና አለ ያልኩሽ ወይ እንዴስ ነው? ሌላ ሴት እጅ ምን ነው? ኤኒዌይስ እንዳልኩሽ ማለት ነው ባለ ማለት ነው ልክ መኪናውን ይዟት ነው የሚዞረው። ያ እኮ እንደምታዩት ነው እንግዲህ ታምራለሽ መኪና። አንዴ ክላክስ አድርግልን። እቺኛው ምንድን ነው? እጅ ፍሬም ይባላል። አንገቱ ላይ ራሱ ባልቀርጎ ነው የሚዞረው። እኔ ልንካ አይደብርሽማ? ወይኔ ሲያምር በጣም ነው የሚያምረው። ወይኔ ጉዴ! እንትኑ የቱ ጋር ነው? ፍሬቻ አለ ፍሬቻችት ይበላል ሰው እንጂ እኛ ከዚህ እናበረዋለን። አንተ ውጪ ሆነ እስቲ ቼክ አድርግ። እዚህ ያለ መንገድ ላይ ነው ማለት ነው። እኔ መንዳት አልችልም አይደል? ለብራ በዛ ጋር ቆም ልጅ ወደዚህ ይታያል። እሺ ልጅ ወይኔ ጉዴ ፈላ በእናትህ እንዴ! ሄሎ ወይ ቦስ መኪናዋ ታጥባለች በደንብ ነው ታጠበች። ሊያውም የቦስን መኪና ይዘው ወጥተው ነው። እኔ እንደው ጨፈለቁ ብዬ ነበር ገጭሁ ብዬ እንደውም ተረፉ። መኪናዋ ከሆነ ችግር የለውም ሰው በሰው ነገር የምትመጻደቁ ሰዎች ግን የኔ ነው እያላችሁ የቤት ሰራተኞች ጭማሪ ደሞዝ ሲፈልጉ እተይ አቤት ምን ፈልግሽ? እኔ በቃ ደሞዝ እንዲጨመርልኝ እፈልጋለሁ። ከዚህ በኋላ ደሞዝ ካልተጨመረልኝ እዚህ ቤት መስራት አልፈልግም። የምን አባሽ ደሞዝ ነው የሚጨመርልሽ? ለምን ሲባል አንደኛ ምግብ ስሰራ ካንቺ ስለምሻል። ማን ነው ደግሞ እንደዛ ያለሽ? ባልሽ ነው የነገረኝ። እሺ ሌላስ? ሁለተኛ ደግሞ ቤት ሳጸዳ ካንቺ ስለምሻል። ማን ያለሽ ደግሞ እንደሱ? ይሄንንም ባልሽ ነው የነገረኝ። እሺ ሶስተኛ ደግሞ አልጋ ላይ ካንቺ ስለምሻል። ይሄንንም እሱ ነው ያለሽ? ይሄ ልክስክስ ራጀልም ሹፌርሽ ነው የነገረኝ። እሺ ድምፅሽን ቀንሽ ይጨመርልሻል። በቃ ቆይ እቺ ሙድ በትክክል ተሆኖ ነው ወይስ ደሞዝ ማስጨመሪያ ሲስተም ነች? ደሞዝ ሰራተኞች የቤት ሰራተኞች ደሞዝ የሚያስጨምሩበት ሲስተም ነች ወይስ በትክክል መሬት ወርዶ እየተከናወነ ሶስተኛው የዓለም ጦርነት ነው? ቆይ ከዘበኛ ጋር ከሹፌር ጋር ምናምን ድህነት ከዚህ በኋላ አለቀለት። ያራዳ ልጅ ጓደኛዬ ቻው በላት። ድህነትን አባቴ ጭንቅላቴ ተጠቅሜ የሚገርም የስራ አይዲያ ነው የፈጠረው። እስኪ ሀገር አልተሰራም። ላቦሮ ነው አባቴ ላቦሮ። ከዚህ በኋላ የምን ላቦ? የምን ላቦ? የኪስ ነው። ኧረ እኔ አይመቸኝም። የኔ አባቴ እኔ ልጅ ነኝ። እንደዚህ አይነት ነገር አላህ በሰላም ምንድን ነው እዛ ጋር በወፈረ ምናምን መስሎሻል? እይ ዝም ብለሽ እንዴት እንደማለ አለቀ። አባቴ 7000 ብር ባንዴ። የትኛው የመንግስት የትኛው ባለሀብት ነው በቀን ሳምሰንግ የሚሰራው? ጋሺ ወጡንም ሰርቻለሁ። ቤት ላጭስወት ከጨረስክ በኋላ ቀጥታ ወፍጮ ቤት ሂድ። ማዘርም መላክ ዋት ሲጀመር እኮ ቅጣት እስር ቤት ከማስገባት ምናምን እኮ ቅጣቶች እንደዚህ ቢሆኑ እኮ ሀገራችን ውስጥ ማንም ሌባ አይኖር። በቃ ትወስዳለህ ቤት እንደዚህ ስራዎች ታሰራዋለህ። በቃ ማንም ሰው አይሰርቅ። ወንድ ልጅ ፈርስት ዴት ላይ ማድረግ ያለባቸው ነገሮች የመጀመሪያው መክፈል ነው። ግን ፈርስት ዴት ባይሆንም ሁልጊዜ መክፈል አለብክ። ወደ ቤት ስትሸኛ ጃኬትህን ስጣት። ወይኔ በጣም ብዙ ወሬ ማብዛት የለብህም። ጭራሽ ወንበር ስለ ማስቀመጥ አይሆንም። መኪና ካለ ጥሩ፣ ከሌለ ግን ቤቷ ድረስ በራይድ መሸኘት አለብህ። አይሆንም። እሺ ሴቷስ
ሴቷ ምንድነው ማድረግ ያለበት ፈርስት ዴት ላይ? በጣም ነው እንዴ የምትቀልዱት? በጣም ጀማሪ ሞቲቬሽናል ስፒከር። ሰላም። እሺ ሞቲቬሽናል አየለ ድሪምስ እባላለሁ። ዋት? እሺ ከረባት በሁለት ቀን ውስጥ ሚሊዮነር መሆን ትፈልጋለህ? ሚሊዮነር ነኝ እኮ ነው አባ። እሺ እኔ አባት በሁለት ሳምንት ውስጥ ቢሊዮነር መሆን ትፈልጋለህ? ዋት? ሚሊዮነር ነኝ እኮ። ኧረ እባክህ እርጥብ መበላበት 50 ብር ስጠኝ እባክህ 50 ብር እርጥብ መበላበት ስጠኝ። ሞቲቬሽናል ስፒከሮቻችን ለመንካት የተካሄደው ርቀት ግን በጣም ያሳዝናል። እነሱ ለኛ ብሎ ስንት መጽሐፍ አንበበው ለኛ ብሎ ህይወታቸውን ወደ ጎን ትተው ይሄን ህዝብ ላንቃው ይሄን ህዝብ ይለፍለት ብሎ ለኛ ብሎ በለፉ እነሱን ሞራላቸውን ለመንካት ይሄን ሁሉ ርቀት መሄዱ ግን በጣም ያሳዝናል። በጣም እርጥብ የሚበላበት አጥቶ እስከሚቸግረው ድረስ ነው አንተን የሚያነቃው። የራሱን ህይወት ትቶ ማለት ነው። በቃ ለራሱ መኖር ትቶ ለአንተ የሚነድ ሞቲቬሽናል ስፒከር ላይ ሞርቲዛለው ነው። ዛሬ ለአንተ በጣም ትልቅ ቀን ነው። 2 ዓመት ሙሉ በስልክ ስጀነጅናት የነበረችዋን ልጅ ልትበላት ነው። ጀግና ዋት መጣች። እዚሁ ጠብቀኝ። ሰላም ያርስተልኝ። ምን ነው በኔ እኮ ነኝ። ማነው? ኬቲ ነኝ። የኔ ፍቅር እስከዛሬ እርሶን ነበር ሳወራ የነበረው። አዎ የኔ ፍቅር ቆይ ገና 18 ዓመቴ ነው አላሉኝም? ነኝ እኮ የኔ አካል ገርጅፌ ነው። ታው እንጂ ማዘር እንደዚህ አይደል። ስማማ ዛሬ ምን ነው ብቻ? ምን ማለት ነው ብቻችንን አንድ የተቀጣጠርነው? አይ እኔማ ከልጆቼ ጋር ነው የመጣሁት። ቆይ ይሄ ነገር ልጆችዬ፣ ከዚህ በኋላ የጎዳና ኑሮ በቃሽ። ከዚህ በኋላ ይሄ አዲሱ ቤታችሁ ነው። እማዬ የጡት ሰዓት የደረሰ። እሺ እኔ ልጅ ና መጣሁ። ወይኔ በላቸው ልጅ ና አንተም ጥባ መጣሁማ። ልጅ መጣሁ። ይሄን የሰው በቃ ሳታዩ በፎቶ ብቻ ኦንላይን ለምትጀናጀኑ ሰዎች ትልቅ መማሪያ ነች ብዬ ነው የማስበው። እምቢ ካልክ በቃ ዛሬ እስኪ ወጣ ብዬ ልዝናና። ዋው አበዳሪ ፀሐይ ወጪ በቃ ተመለስ ወደ ቤት። አርፈ ቤት ቁጭ ብለህ ፓርት ፊልም ጀምር። ቃስበል ያየክ ምንድነው? በደንብ ያው ቃስ ወይስ ጠኛኔ ላስገባው? አይተውን ያስገባሉ። ችግር የለም ይሻላል። አረ ያየክ እኮ ያየውን ያስገባሉ። አስገባው። እሺ ያው አስገባው። ያየው አረ በእናትህ እንዴ ምን እንደይባል ይሄ ደርቲ ማይንድ የሆነ ነገር በቃ የሆነ ያልሆነ ነገር ነው እንድታስቡ የሚያደርጋቸው። የኔ ውድ በጣም ነው የምወድሽ። እኔም በጣም ነው የምወደው የኔ ውድ። ስለምን እያሰብሽ ነው? ያው አንተ የምታስበው ነው። እኔ የማስበው ባለግ አንተ ምንድን ነው ያሰብከው? በይ ንገረኝ እስኪ። ወይኔ በላቸው ቅኔው በቃ ወንድ ልጅ ባለጌ ነው ማለት ነው። ወንድ ልጅ ባለጌ ነው የሚያስበው። ሴቶች ነን አንድ ካልስን የሚገርም ወንድ አይመቸንም። ሴቶች ነን አንቱን ማይቀር ወንድ አይመቸንም። ሴቶች ነን ብረት ማይገፋ ወንድ አይመቸንም። ሴቶች ነን እኛም ሰርተን መኪና መግዛት እንችላለን። እዚህ ጋር ምንም ሴት አልታየኝም። እናንተ ከታያችሁ እስቲ አይቻለሁ ምናምን በሉ ጋይስ። እኛ እኮ የሀበሻ ሴቶች ስማርት ከመሆናችን የተነሳ እየሄደች ነው እየመጣች ነው የሚያስብል የሰውነት አቋም ይዘን ሀብታም ካልሆነ እናገባም የምንል ስማርት ነን። እንደገና ደግሞ ማለት ነው አንተ ተቀመጥ እኔ ልነሳ፣ ቆይ አንተ ውጣ እኔ ልግባ የሚባልበት ጠባብ ክፍል እያደግን አጣ መኪናና ቤት ከሌለው አናገባም። ያበና ያበርሽ ነው። ኢትዮጵያ ጦርነቱ በዚህ ከቀጠለ 2 እግር ያለው ባል ይናፍቅሻል። በቃ ልንገርሽ ብዬ ነው እኔ አገባ። አዎ እንዲሁም የወንድ ቁጥር እየቀነሰ ነው፣ የሚወለደው የወንድ ቁጥር እየቀነሰ ነው። በዛ ላይ ጦርነት አለ፣ ስደት ምናምን አለ። በዛ ላይ ደግሞ እናንተ እሱን ስታማርጡት ከጊዜ በኋላ እንደውም ትንሽ አመት ብቻ ታገዙ። ትንሽ አመት እንደውም ሴቷ ነች ለወንዱ ቤተሰብ ጥሎሽ እየጣለች ሽማግሌ ልካ ምናምን መሆኑ አይቀርም።
ትንሽ ብቻ ትንሽ ፈርስት ዴት ጎና ሮንግ ያወራል ብዙ ወሬ እኮ አልችልም። what ወሬ እኮ ብዙ አልችልም። ላይክ እያደረጋችሁ ስለ አስተዳደግ ንገረኝ። አስተዳደግ እሺ። ከዛ በፊት ግን ተወጃለሽ ፊልም ምናምን ነገር? በጣም ኦኬ። ዘ ዋን ኤንድ ኦንሊ የሚለው ፊልም አይተሽዋል? አይተሽዋል? ሸዋፈራውና ጆዋሽንገር የሚሰሩበት እንደዚህ ወባ ያረጋል ምናምን ነገር እዚህ ንቅ ያረጋል ብታይ ብሮ ሂድ ወደ ቤት ሄድና ከልጅነት ጋር ያለን ፋይል ምናምን አልጨረስክም። የቀረ ፋይል አለ። እሱን ፋይል ዝጋና ነው ቁም ነገር እየተወራ የሚቀልደው ጀለስ። አረስ ማምኒ በጣም ነው ሙሉ መረጃ ይዘኛል። የቤት ኪራይ መንክፈል አቅቶኛል። በቃ ቁም ነገር ማያውቅ ነው በጣም እና ቁም ነገር ማያውቅ እነሱ ጥላ እኔ አንድ ማምንበት ነገር አለ። ሰውን ስትቀርቢው ከነማንነትሽ ሆነሽ ከቀረብሽው የዛኔ ካለምንም ከነምናምን ይወዳል። ምን ማድረግ ይቻላል? የኔን ደግሞ ልንገራችሁ፣ ከእናታችሁ ውጪ ኮንዲሽናል ይወዳችሁ። የኔን ደግሞ ልንገራችሁ፣ ገንዘብ ካለ ሁሉ ነገር አለ። የኔን ደግሞ ልንገራችሁ፣ አሁን ለምሳሌ አንድ ሰው ከጀርባችሁ ካወራ ፍሽም እቺ እንደውም አሪፍ ሲስተም ነች። ከጀርባችሁ ለሚያወራ ሰው ቦታ አትስጡ ምናምን ከሚባል ፍሱበት። ያለው አማራጭ እሱ ምንም ማድረግ አይቻልም። ድጋሚ ከእናንተ ኋላ አያወራም። ደስ ይሄ እንደውም የማያዳግም እርምጃ ነው በቃ